የሰው ማስታወስ ችሎታ አጭር ነው። በህይወት ያጋጠመንን ነገር ሁሉ ለማስታወስ አንፈልግም። በተለይም ክፉዎችን ነገሮች። ኑሮ ራሱ ስቃይ ነው አይደለም እንዴ? ረስተኝ ከሆነ ደራሲው ነኝ እንደገና። በእውነት ተሰቃይቻለሁ። በሁሉም ቦታና ጊዜ መገኘትና በሁሉም ነገር ውስጥ ገብቼ መኖር ስቃይ ሆኖብኛል። እኔ ነኝ፣ ነበርኩ፣ አለው፣ እኖራለሁ። ይህ አልበቃኝ ብሎ በሁሉም ነገር ውስጥ ገብቼ ለመኖር ወይም ለመገኘት ምን እንደሚያስመኘኝ አይገባኝም። ምናልባት ከስቃይና ከፍቅር የተነሳ ይሆናል። ህይወት ያለ ስቃይ ምንድነው? ፍቅር ስቃይ ነው እና ደግሞ ፍቅር ህይወት ነው ወይም ህይወት ፍቅር። ጸጋዬ ፍቅር ላይ ነው። ፍቅር እንዳልኩት ጣፋጭም ስቃይም ነው እና ጸጋዬ የሚወደውም ይህን ነው። ይህችን ጣፋጭና ስቃይ የሆነች ውብ ህይወት። ታሪኩ ቀጥሏል። እንቅልፍ የማይዞርበት ሌት። ኮሎኔል በትሩ በንዴት ፊቱ የነበረውን ትንሽ ጠረጴዛ በቡጢ አንድ የነረተና ከተቀመጠበት ግዙፍ ሰውነቱን በቀላሉ ይዞ ተነሳ። እንደ ነጎድጓድ አጉረመረመ። ዳህላክ ሆቴል ሁለተኛ ፎቅ ላይ ለመኝታም ሆነ ለቢሮ የሚያገለግል ትልቅ ክፍል ይዟል። እኔ የሞቱትን ሰዎች ስምና አድራሻ ለመስማት አይደለም የጠራኋችሁ። በምን ምክንያት እንደሞቱ ማን እንደገደላቸው ነው ማወቅ የምፈልገው። የትራፊክ ጽፈት ቤት አይደለም የማካሂደው አለ። አሸብር አጨንቁሮ ይመለከተው ነበር። ስዩም በጣም የተከፋ ይመስላል። ተክላይ ዘድንግል ጥቁር መነጽሩን አጥልቆ ስለነበረ ቁጭ ብሎ ያንቀላፋ እንደሆን ወይም በማዳመጥ ላይ እንዳለ እርግጠኛውን ለማወቅ ያጠራጥራል። አሸብር ቀና ብሎ አስመራም ሆነ እዚህ ሰዎቻችን በአሁኑ ወቅት ያሟሟታቸውን ሁኔታ ለማጣራት በመሯሯጥ ላይ ይገኛሉ። ፍንጭ የሚሰጠን ነገር ለማግኘት የሟቾች ቤት እየተፈተሸ ነው። መንገዶችን ዘግተናል። ጀልባዎች እንዳይንቀሳቀሱ አድርገናል። አንዳንድ የሚያጠራጥሩ ሰዎችንም ይዘናል ሲል የስልክ ጥሪ መጣ። ኮሎኔል በትሩ በልቡ እየተራገመ ሄዶ ስልኩን አነሳ። የአንድ ባለስልጣን ጥሪ መስሎት ነበር። ማን ልበል? ጋረደው ነኝ ጌታዬ። ማን? ጋረደው መኮንን ከአስመራ። ስብሰባ ላይ ነኝ ሻለቃ። ምንድነው? ባጭሩ ዛሬ ምሽት ላይ 3 ሰዎች በየቦታው ለጊዜው ባልታወቀ ምክንያት ቦታው ተገኝተዋል። ማይተመናይ፣ ገጅረትና ገዛ ብርሃን። አንደኛው የፓራዲዞ ቡና ቤት ባሪስታ ነበር። ሁለተኛው ሰው በኮከብ አምራችነቱ የታወቀና የተከበረ ወዛደር ነበር። ሶስተኛዋ ሴት ናት፣ የመንግስት ሰራተኛ፣ ሴተላጤ ነበረች አለና ስማቸውን ሰጠው። ኮሎኔል በትሩ ማስታወሻ ወሰደና እና አሁን ምን እያደረጋችሁ ነው አለው። ጉዳዩን እየተከታተልን ነው። እስካሁን ምንም ፍንጭ አልተገኘም። ገና ምንም አላገኘንም። ታዲያ ቁጭ ብለህ ትጠብቃለህ ወይስ ወንጀለኞቹ አንተን እንዳትደክም አስበው ቢሮ ድረስ የሚመጡልህ መሰለ? ጠዋት የተሟላ ሪፖርት ፈልጋለሁ። ጋዜጠኞች የሚያቀርቡት አይነት ሪፖርት መስማት ሰልችቶኛል ብሎት ስልኩን ጆሮ ላይ ዘጋበት። ሁኔታውን በማጤን 3ቱም ደንግጠው ስብስብ ብለው ተቀመጡ። ኮሎኔል የሰው ድድ ለማውለቅ የተዘጋጀ ይመስል ቡጥ ጨበጠና ዛሬ አስመራ ላይ የሆነውን ሰምታችኋል? በተጨማሪ 3 ሰዎች በየቦታው ሞቶ ተገኝተዋል። 2 ወንዶች፣ 1 ሴት። በዛሬው ቀን ብቻ 5 ሰዎች። ምናልባት ነገ ደግሞ 10፣ ከነገ ወዲያ 20፣ 50፣ 100። ይሄ ነገር በአጋጣሚ የሆነ አይደለም፣ ሊሆን አይችልም። አፍንጫችን ስር ሰይጣናዊ ሴራ ሲካሄድ እያየን እጃችንን አጣምረንና ቁጭ ብለን ምንድነው የምንጠብቀው? እስቲ ንገሩኝ። ወይስ መተው እኛንም አንድ ባንድ እስኪደፉን ድረስ ነው ዝም ብለን የምናየው? 3ቱም ምን አድርጉ ነው የሚለን የሚሉ ይመስላሉ። እሱም ቢሆን አንድ የሆነ ነገር ላይ እጁን ለማሳረፍ ከመጨነቅና ከመጓጓት በስተቀር ይህን አድርጉ ብሎ የሚሰጣቸው ሐሳብ ወይም መመሪያ አልነበረው። ስልክ አንስቶ ወደ ፖሊስ ኮሚሽነር ዘንድ ደወለ። ስልክ ብዙ ጊዜ ሲደውል ቆየ። ተናዶ ሊዘጋ ሲል ነበር ኮሚሽነሩ በተዘጋ ድምጽ ሃሎ ያለው። መጀመሪያ ከእንቅልፍ ድንገት የተቀሰቀሰ የድካም ትንፋሽ ሲያሰማው ከቆየ በኋላ በጊዜ ሄደ ተጋድመሃል መሰለኝ። ባልበል ኮሎኔል በትሩ ነኝ። ምን አለ ሌባ ሰካራምና ማጅራት መቺ ከያዛችሁ ለእናንተ አገሩ ሰላም ነው። መጠጥ ቤት ተዘጋ፣ ትራፊክ ቆመ፣
በቃ እንቅልፍ መለጠጥ ነው። ምን ነው? ምን ደረሰ? ኮሚሽነሩ ደንግጦ ነቃ። የኮሎኔል በትሩ ስም የማያስደነግጠው ሰው የለም። የትራፊክ አደጋ ደርሶ ነው መደውለው ብሎ ቀለደበት። ኮሚሽነሩ ቀልድ መሆኑ አልገባው። የት ጓድ ኮሚሽነር፣ በእንቅልፍ ልብ ከሆነ መታነጋግረኝ እንቅልፍህን ከጠገብክ በኋላ ጠዋት ብንነጋገር ይሻላል። ነቅቻለሁ። ሰሞኑን እንቅልፍ የሚተኙ ሰዎች በእውነት እድለኞች ናቸው ብሎ አሽሟጠጠውና ቀጥሎ ጥሩ እንግዲያው ስማኝ፣ በዛሬው ቀን የ5 ሰዎች ሬሳ በየቦታው ወድቆ ተገኝቷል። በነገራችን ላይ የሞቱት በትራፊክ አደጋ አይመስለኝም። ማጅራት መቼዎች ይሆናሉ የገደሏቸው የሚል ግምትም የለኝም። አንድ የሆነ ሴራ አፍንጫችን ስር በመካሄድ ላይ ያለ ይመስለኛል፣ ወይም አምናለሁ። ያንተ ኃይል ትብብርና እርዳታ ያስፈልገኛል። የተደራጀ መንግስታዊ ኃይል ይዘን የምንበለጥበት ምክንያት ከቶ አይታየኝም። አዎ ይሄ ያንተ ስራ ነው፣ የኔ አይደለም። እኔን አያገባኝም እያልን ስንፎካከር ነው እኮ የምንበለጠው። የፉክክር ቤት ሳይዘጋ ያድራል ይባል የለም? እንደዚያ ነው። ስማኝ ጓድ ኮሚሽነር፣ በየመንገዱና በየቦታው ጥብቅ ቁጥጥር እንዲደረግ ፈልጋለሁ። ማንኛውም እንግዳ የሆነ ንቅናቄ የትም ሆነ የት ቢታይ ይነገረኝ፣ በማንኛውም ሰዓት። የምትጠራጠሩት ሰው ከተገኘ ማንም ይሁን ማን ማመንታት አያስፈልግም፣ ይዛችሁ መጠየቅ ነው። ተጨማሪ የሞት አደጋ ካጋጠመ ይደወልልኝ። እያንዳንዷን ድንጋይ መፈንቀል አለብን አለውና ከኮሚሽነሩ መልስ ሳይጠብቅ ስልኩን ከዘጋ በኋላ ወደ ልጆቹ መለስ ብሎ ለእናንተም የምሰጠው መመሪያ ይሄው ነው፣ እንንቀሳቀስ ጓዶች። ሶስቱም ተያይዘው ወጡ። ኮሪደሩ ላይ ሲደርሱ ይሄ ሰው ጡረታ ከመውጣቱ በፊት በስራ ሳይገድለን አይቀርም አለ ስዩ። የጡረታ ጊዜ ሲደርስ ስልጣን ይጣፍጣል በል። በአንዴ እንዲህ ትጉ ያደረገው ነገር ምን እንደሆነ አልገባኝም አለ አሸብር። የጡረታው ጊዜ እንዲራዘምለት ፈልጎ ይሆናል። ተክላይ ዘድንግል ጥቁር መነጽሩን አወለቀና ቦታውን ለማያስቸኮልክ እንዴ? አትቸኩል አለው ስዩምን። ኮሎኔል በትሩ ተክላይን ጠራው። ተክላይ እየሮጠ ተመለሰ። ስዕላይ የት ነው? ሉና ራት በላለሁ ብሎ ሄዷል። የሚከተሉ ሰዎች አሉ። በነገራችን ላይ ከሱ ጋር የነበሩት 2 ሰዎች እነማን ናቸው? አንዱ ረዘም ያለው ወጣት ካንተ ጋር ያወራ ነበር። ሁለቱም የድሮ ጓደኞቼ ናቸው። አጠር ያለው ሰው ድሮ ከኔ ጋር ታስሮ ነበር። አሁን የፓራዲዞ ቡና ቤት ባለቤት ነው። የምጽዋ መንገድ ደህና ከሆነም እዚህም ቡና ቤት ለመክፈት ይፈልጋል። ወጣቱ የአርሚ አቪዬሽን መካኒክ ነው። የማን ቡና ቤት አልከኝ? ፓራዲዞ። እንዴ የሱ ቡና ቤት ባሬስታ አይደለም እንደ ሞተ የተባለው? ወይስ በዚሁ ስም የሚጠራ ሌላ ቡና ቤት አለ? ነገሩ ተክላይን እንደ ድንጋይ መታው። በአስመራ በዚህ ስም የሚጠራ ሌላ ቡና ቤት የለም። ሰምቶ ይሆን? እንጃ። ድረስበት የሚለውን ለመስማት ፈልጋለሁ። እና ስለ እግዚአብሔር ብለህ በዘዴ ተጠቀም። ይሄ የጄምስ ቦንድ አይነት ጀብደኛነት ደስ አይለኝም። የመረጃ ስራ የጭንቅላት ስራ ነው ብሎት በሩን ፊቱ ላይ ዘጋበት። በዚያኑ ወቅት ስዕላይ በራሂ፣ ተከስተ ገብራይና ሶስተኛው ሰው ወጣቱ ሜካኒክ ሌና ራት ይበሉ ነበር። ወጣቱ መካኒክ እቁባ ሲላ ይባላል። አብዛኛው ሰው የሚጠራው ወዲ ሲላ እያለ ነው። ቅንድቡን ያልበዋል። የተቀመጡበት ጠረጴዛ በምግብ በመጠጥ በጨዋታና በሳቅ ሞቅ ብሏል። ይጠጣሉ፣ ይበላሉ፣ ይጫወታሉ፣ ይስቃሉ። አንዳንዴ ሳቃቸው ውጪ ድረስ ይሰማል። ሰው ሁሉ ዞር እያለ ያያቸዋል። ምግብ ቤቱ ውስጥ እስከዚህም ብዙ ሰዎች አልነበሩ። ካሉትም ውስጥ አብዛኛዎቹ ትንሽ ሞቅ ያላቸው ለኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ጉባኤና ለምጽዋ ፌስቲቫል ከመሃል ሀገር የመጡ እንግዶች ነበሩ። የሉና ባለቤት የሆኑት 2 ሽማግሌ ጣሊያኖች የደራ ገበያ ስላገኙ ደስ ብሏቸው ጠብር ግፍ በማለት እንግዶቻቸውን በፈገግታና በትህትና ያስተናግዳሉ። እነስዕ ላይ ድምጻቸውን ከፍ አድርገው ሲጫወቱና ሲስቁ ይቆዩና ደግሞ ቀስ ብለው እየተንሾካሾኩ ማውራት ይጀምራሉ። እና በመጨረሻ ስዕላይ ድምጹን ዝቅ አድርጎ ለምንድነው የፈለጋችሁኝ? እኔ ካልፈለኳችሁ በስተቀር በምንም ሁኔታ አትምጡብኝ ብያችሁ አልነበረም? ተከስተ አዎ፣ ግን በጣም አስቸኳይ ነገር ገጥሞን ነው ካለው በኋላ ገልመጥ ብሎ ግን ይሄን ቦታ ምን አስመረጠ አለው። አጅዋ ግልጽ ነገር አብዛኛው ጊዜ ስውር ነው። አንተ እዚያ ዋሻ ውስጥ ካልሆንክ በቀር ሌላ ቦታ ደህና አይመስልህም አለውና ድምጹን ከፍ አድርጎ የውሸት ሳቅ ሳቀ። ተከስተና ወዲ ሲላ እሱን ተከትለው ሳቁ።
ስዕላይ ቀጠለና የምንፈልጋቸው ሰዎች ሊስት ተዘጋጅቷል ብሎ ተከስተን ጠየቀው። ተከስተ ተናደደ። ስለ ሰዎች ሊስት ጉዳይ ለመነጋገር አልነበረም የመጣው። ቢሆንም አዎ የ211 ሰዎች ስም ይዘናል። መቼ፣ የት፣ እንዴት፣ በማን ልክ ባልከው መሰረት ስለሱ ግዴለህም ተዘጋጅተናል። ያንተን ትዕዛዝ ብቻ ነው የምንጠብቀው በማለት አጭር መልስ ሰጠው። ተከስተ ወደ መጣበት ጉዳይ ከማምራቱ በፊት ስዕላይ የመሳሪያዎቹስ ሁኔታ ብሎ ሌላ ጥያቄ ያቀረበለት። ተከስተ አሁንም እየቸኮለ ጥሩ ሁኔታ ላይ ነው ያለነው። እርግጥ ቁጥጥሩ ጠብቋል። ቢሆንም እንደምንም እያል መሳሪያ እያስገባን ነው። 1 ወር ጊዜ ብናገኝ በአስመራ ከተማ ውስጥ አፍንጫው ድረስ የታጠቀ ህቡ ሰራዊት ሊኖረን ይችላል። 1 ወር ጊዜ የለንም። እኛም እንደነሱ ከጊዜ ጋር እየታገልን ነው። 15 ቀን። በዚህ ጊዜ ውስጥ የታጠቀ የከተማ ሰራዊት አደራጅተን መገናኘት ይኖርብናል። አዲስ አበባ ያሉትም መሳሪያ በማለት እየጮሁ ነው። መጀመሪያ መደረግ ያለበት ነገር ሁሉ ቅድሚያ እንዲሰጠው ፈልጋለሁ። ይሄ ነገር ቀልድ አይደለም። ለነሱም ሆነ ለኛ ነገሩ አንድ ነው። ለአንዴና ለመጨረሻ ጊዜ አሁን ካዳከሙን ዳግመኛ ለማንሰራራት አንችልም። ብንችልም ብዙ ዓመት ይጠይቀናል አለውና ሳህኑን ከፊቱ ገፍቶ አንዴ ካገሳ በኋላ እሺ አምባር ለምንድን ነው የፈለጋችሁኝ በማለት ጠየቃቸው። ተከስተ ቁራጭ ሲጃራ ከመኮስተሪያ ውስጥ አወደመና ሌላ ሲጃራ አውጥቶ ካቀጣጠለ በኋላ ባቦነነው የሲጃራ ጢስ ውስጥ ስዕላይን በቀያይ አይኖቹ እያየው ያልጠበቅነው ነገር ተፈጥሯል ከማለቱ ስዕላይ ቸኩሎ እንደምን ያለ ነገር ብሎ ጠየቀው። ዛሬ 5 ሰዎች መደምሰስ ነበረብን እና ደምሰሰናቸዋል። በማን ትዕዛዝ? ዞር ብሎ ምግብ ቤት ውስጥ ያሉትን ሰዎች ተመለከተ። የሰማው ሰው አልነበረም። ሁሉም ይህን ላዛኛ፣ ቴላቴሌና ማካሮኒ ሰልጣታ አቀርቅረው ይውጡ ነበር። ትዕዛዝ ለመጠበቅ ጊዜ አልነበረንም። ማድረግ ነበረብን። ለምን? ምን ተፈጠረ? ሳይቀድሙን መቅደም ነበረብን። ጊዜ አልነበረኝም። ካንተ ትዕዛዝ ብጠብቅ ኖሮ ይሄኔ ለፖሊሶች አሳልፈው ይሰጡን ነበር። አንተን በጊዜ ለማግኘት ደግሞ አልቻልኩም። ይሄን ልንነግርህ ነው የመጣ ነው። እነማን ናቸው? በቀጥታም ሆነ በተዘዋዋሪ መንገድ ሚስጥራችንን የሚያውቁ ሰዎች ነበሩ። ዝም ማሰኘት ነበረብን። ምርጫ አልነበረንም። በምንመለመላቸው ሰዎች ላይ መጀመሪያውኑ ጥንቃቄ ብናደርግ ይሄ ሁኔታ አይደርስም ነበር። ግን አናደርገውም አይደለም። ችግሩ እዚህ ላይ ነው። የልጆች ጨዋታ አይደለም የምንጫወተው። ማድረግ ነበረብን ብሎ ነገር አንድ ነገር ከሆነ በኋላ የሚነገረኝ አሻንጉሊት አይደለሁም። ታላቁ ዓላማችን ላይ ሳንደርስ በምንፈጽመው ጥቃቅን ስህተት ብንያዝ አሁን ምን ይባላል? የናቅፋ ተራሮች በሙሉ የውርደት ሳቅ ይስቁብናል። ቴስታ ዲጋሊና ብሎ የገዛ ግንባሩን በቡጢ ገጨው። ችግሩ ከጥንቃቄ ጉድለት አይደለም። 5ቱም ታማኞች ነበሩ። ታዲያ ችግሩ ከምን ላይ ነው ልትለኝ ነው? ዝርክርክነት ነው፣ ሌላ አይደለም። ለምሳሌ አቦይ ተክሌን እንውሰድ። የቱ አቦይ ተክሌ ነው አትለኝም? ያ ብስብስ ሽማግሌ ሊከዳን ነበር። ግን ለምን? ምን ነው ነገሩን እያወቀው? ኤኮ ዘፋሬ ጊዜው ተለውጧል። ሁሉም በሰላም መኖር ፈልጓል። ሁሉም በእኛ ተስፋ እየቆረጠ ሄዷል። በተለይም ይህ ቀይ ኮከብ ዘመቻ ከመጣ ወዲህ አብዛኛው ሰው ማፈግፈግ ጀምሯል። 20 ዓመት ቀላል ጊዜ አይደለም። ሁል ጊዜ ማርሻ እንዲትረው አለና በ1970 አካባቢ የተዘፈነው ዘፈን ትዝ ብሎት አንታ እነገርሙኒ ማርሻ እንዴትሮዶ ዝመልስ መሰሎኒ ተብሎ የተዘፈነውን ዘፈን ሰምተሃል? ሰው አይፈረድበትም። ከቤቱ ወጥቶ ተሰደደ፣ ታሰረ፣ ተገደለ፣ በየበረሃው ሞቶ ቀረ። በባዕዳን ሀገሮች የመከራ ኑሮ ገፋ፣ ተሰቃየ፣ ተንከራተተ። ምን ተፈጠረ? ምንም። ነፃነት እንደሆነች ሲቀርቧት እንደ ሰሜናዊ ኮከብ ከፊታችን እየራቀች የምትሄድ ሆናለች። እኛ ምን ሰተናቸው እናውቃለን ከባዶ ተስፋ በቀር። እና አሁን ህዝቡ ሰላም ቢፈልግ ቢከዳንና ቢጠላን አይገርመኝም። ከአቦይ ተክሌ የበለጠ የሚታመን ሰው የት ነበር? አንተም ተስፋ እንደቆረጠ ሰው ነው የምትናገረው። ከእንዳንተ ያለ ሰው እንዲህ አይነቱን ነገር መስማት አልፈልግም። በእውነቱ የከተማ ዲሲፕሊን ይገርመኛል። በረሃ ቢሆን ኖሮ አሁን ያልከው ነገር በሞት ያስቀጣ ነበር አለው ስዕላይ ተቆጥቶ። የሆነ ሆኗል። ተከስተ እንዳለው ሳይቀድሙን በፊት መቅደም አስፈላጊና አማራጭ የሌለው እርምጃ ነበር። ለማንኛውም ነገር አቦይ ተክሌና መሰሎቹን ነፍሳቸውን ይማር።
የፈለጉትን ሰላም አግኝተዋል አለ ወዲ ሲላ ለመጀመሪያ ጊዜ እየሳቀ። ሁሉም አንድ ላይ ሳቁ። ስዕላይ የአባይ ተክሌ ልጅ የአባቱ መርዶ እንዲደርሰው አድርግ አለው ተከስተን። የት ነው? ናቅፋ ሻዕቢያ ብርጌድ አዛዥ ነው። ስመጥር ተዋጊ ሆኗል እና በነገራችን ላይ አባትህን መንግስት ነው የገደለው ብለህ ንገረው ብሎ ቪኖን ጨልጦ ሲጃራ ካቀጣጠለ በኋላ ስለ እግዚአብሔር ብለን የሞተ ሰው አይናገርም በማለት አንዝናና። የሞቱት ፍንጭ እንዳልተው እኛም የሞኝ ስራ ሰርተን እንዳልሆነ ተስፋ አድርጋለሁ እና ከዛሬ ጀምሮ እኔ ሳላውቅ ምንም አይነት እርምጃ መወሰድ የለበትም። ይሄ የመጨረሻ ማስጠንቀቂያ ነው አላቸው። ስለሱ አትስጋ፣ ጥራት ያለው ስራ ሰርተናል። ቤታቸውን አንድም ሳይቀር ፈትሸናል። የሚያሰጋን ነገር የለም። ግን አሁንም ቢሆን ተመሳሳይ ሁኔታ ካጋጠመን ትንሽ ነፃነት እንድትሰጠን በጥብቅ አሳስባለሁ። ያለንበትን አሳሳቢ ሁኔታ መረዳት አለብህ አለ ተከስተ። ድምፁ ዛቻ የሚያዘለ ነበር። ሁለቱ ሰዎች አይን ላይን ተያዩ። ሁለቱም ፊት ላይ የመኖር ጥያቄ ይነበብ ነበር። እንዳልክ ግን ከፍተኛ ጥንቃቄ መደረግ አለበት ከማለት ሌላ ምርጫ አልነበረው። በየጊዜው ከሱ የሚጠበቀውን ውሳኔ በተፈለገበት ቦታ ተገኝቶ ለመስጠት እንደማይችል በትክክል ተገንዝቧል። ቅር እያለው የተከስተን ሐሳብ ተቀብሎ ስልጣን ሰጠው። የህዝብ ደህንነት ሰዎች እንደ ጉንዳን እንደሚከተሉ መቼም ታውቃለህ ብዬ ነው አለ ተከስተ። ረዘም ያለ ዝምታ በመካከላቸው ሰፈነ። ራታቸውን በልተው የጨረሱ አንዳንድ ሰዎች ሲወጡ ራት የሚፈልጉ ሌሎች ሰዎች ይመጡ ነበር። የሉና ባለቤቶች አይደክማቸውም። የመጣውን ደንበኛ ሁሉ በደስታ ተቀብለው ያስተናግዳሉ። የለንም ወይም አልቋል የሚሉት የምግብ አይነት የለም። ብዙ ጊዜ ስራ ፈተው የቆዩ ይመስላሉ። ስራ ፈተው የቆዩበትን ጊዜ ለማካካስ ሳይሆን አይቀርም ዋጋቸው የመርዶ ያህል ነበር። እውነትም አንዳንድ ሰዎች ሂሳብ ሲቀርብላቸው አቀርቅረው ትንሽ የህሊና ጸሎት ሲያደርሱ ይታዩ ነበር። ጊዜው አስቸጋሪ ሆኗል አለ ተከስተ ከረጅም ዝምታ በኋላ። አዎ በገዛ እጃችን ነው አስቸጋሪ ያደረግነው። አንተባበርም። ጠላቶቻችን ፊት እርስ በርሳችን እንፋጃለን። የተረገምን ህዝብ ነን። ትናንት ስንንቃቸውና ስንጠላቸው የነበሩት የትግራይ ነፃ አውጪ ግንባር ሰዎች ብቻ ናቸው ዛሬ የሚተባበሩን። እሱም ቢሆን ዘላቂነት የለውም። ያሳዝናል አለና እዝን ብሎ ከቆየ በኋላ ወደ ወዲ ሲላ መለስ በማለት ይሄ የአርሚ አቪዬሽን ሰውዬ ስሙ ማን ነው አልከኝ? ሻለቃ ታደሰ ቆርቹ የሚታመን ሰው ነው። ከእንግዲህ ምርጫ የለውም። እኛ ትብብሩን እንፈልጋለን፣ እሱ ገንዘባችንን ይፈልጋል። ጡረታ የመውጫው ጊዜ የደረሰ ሰው ነው። ግን ገንዘብ እየጠየቀ አስቸግሯል። የጠየቀውን ክፈሉት። ሰውየው ያስፈልገናል። ዛሬ ጉድ ሆነን ነበር አለ ወዲ ሲላ። ምን ሆናችሁ አለ ስዕላይ። አዲስ አበባዎች የጠየቁንን መሳሪያ ስንጭን ጸጋዬ ጋዜጠኛው ደርሶብን ነበር። ጅሉ ደንግጦ ካርቶኑን ለቀቀው እና አለ ስዕላይ ቅንድቦቹን ከፍና ዝቅ እያደረገ። መሳሪያዎቹን አይቷል፣ ግን የገባው ነገር ያለ አይመስለኝም። ይመስልሃል? እንዲህ አይነቱን ጅልነት ነው የምጠላው። ጸጋዬ ጅል አይምሰልህ፣ ልምድ ያለው ጋዜጠኛ ነው። ሰላይ ባይሆንም አንድና አንድ ሁለት ማለት አያቅተውም። ወዲ ሲላ ቅንድቡን አላበው። ሁሉ ጊዜ ቅንድቡን ያልበዋል። ላቡን ከቅንድቡ ላይ በማሐረብ ጠረገና ከቁጥጥሬ ውጪ የሆነ አደጋ ሲደርስ ምን አረጋለሁ አለ። ያውቃል? አይመስለኝም። ካላወቀ ከሱ ራቅ፣ አደገኛ ልጅ ነው ሲል ተከስተ ገብራይ በነገራቸው ጣልቃ ገባና አሁን ከማጋር እንዳለ ታውቃለህ በማለት ስዕላይን ጠየቀው። ከማጋር ነው? ከፊያሜታ ጊላይ ጋር ዳህላክ ሆቴል የኛ የሆነ ሰው አጣርቶልኛል። አትለኝም? ቁጥር 13 ፌሎዲካና አለ ስዕላይ። ድሮኑ ለምን እንዲህ ያለ የሞኝ ስራ ሰራ? ስታይዚቶ። ተከስተ ዝም አላለም። ያን ሌሊት ከሷ ጋር እንዳላደርክ እርግጠኛ ነኝ ትነግረዋለች። እስካሁን ለማንም አልነገረችም ነበር። ለሱ እንደምትናገር በምን ታውቃለህ? አሳምሬ ፌሎዲካና አለ እንደገና ጥርሱን ነክሶ። ስድብ አይበቃም። ታዲያ ምን ይሁን ነው የምትለው? ሁለቱንም ማጥፋት የባሰ ጅልነት ይሆናል። ለምን?
እንደማውቃት ያውቃሉ። እየተከታተሉ ስለኔ ሲጠይቋት ቆይተዋል። ጅሎች አይደሉም። ስትጠፋ በተለይም ከጸጋዬ ጋር አንድና አንድ ሁለት ማለታቸው አይቀርም። ይልቅ ብሎ ሐሳቡን ጨርሶ ሳይገልጽላቸው ተክላይ ዘድንግል ወደ እነሱ ጠረጴዛ ሲመጣ አየና በሳቅ ፈነዳ። ሁለቱም እሱን አይተው ሳቁ። ተክላይ መጥቶ ወንበር ስቦ እየተቀመጠ እንደሚያስቃችሁ ቀልድ ምንድነው በማለት ተቀላቀላቸው። አንዳንድ ቀልድ እያወራን ነበር አለ ስዕላይ። እንደምን ያለ ቀልድ አለ ተክላይ አውቆ። ደረቅ ሳቅ ይስቁ እንደነበር አውቋል ወይም ተሰምቶታል። ስዕላይ የተክላይ ጥያቄ አዝማሚያ ቶሎ ስለገባው ሲያስቀን የነበረው ቀልድ ከሐማሴን አውራጃ የመጡ አንድ ሽማግሌ ምን አደረጉ ይባላል መሰለ። ነገሩ እውነት ነው፣ ቀልድ አይደለም። አስመራ ይመጡና ጠመንጃ ሰጣችሁኝ ሄጄ እነዚህን ወንበዴዎች ካልወጋሁ ሞቼ እገኛለሁ ይላሉ። ምን ነው ምን ሆኑ ሲባሉ ወንበዴዎቹ ርስቴን ቀምተው ለሌሎች ሰዎች ሰጡብኝ ይላሉ። ታዲያ መንግስት ርስቶን ከሌሎች ሰዎች ጋር በጋራ አርሰው እንዲኖሩ ቢያደርግ ምን ያደርጋሉ ተብለው ሲጠየቁ ምን ብለው መለሱ መሰለ? ዋ ጥሩ ጠመንጃውን ስጡኝ ብቻ እናንተንም ወጋበታለሁ አሉ ይባላል በማለት ድንገት የፈጠረውን ቀልድ ፈጥኖ ነገረውና ሳቀ። ሌሎችም ሳቁ። ተከስተ ገብራይ ቀጠለና እኔም ሌላ ቀልድ ላጫውታችሁ ብሎ ጀመረ። አንድ ሚሊሻ ወደ ጠላ ሻጭ ቤት ይሄዳል። ጠላ አልቆባት ነበርና ተወዲው ትለዋለች። ግድ የለሽም ቢወደድም ዋጋ ጨምሬ እጠጣለሁ ይላታል። ኋላ አንድ ጎረቤት ልጅ ምን ማለቷ እንደሆነ ያስረዳል። ነገሩ ገብቶት ሊሄድ ሲል ሴትዮዋ ታዝንለትና ከጎረቤቶች ጠላ ፈልጋ ታጠጣዋለች። ይተዋወቃሉ። አንድ ቀን ተኝተው ሲጨዋወቱ አላይደል ማዕረ ስትለው ይሰማና ይቺ ሴት ማር አምሯት ይሆናል ይልና በሌላ ቀን ማር ይዞላት ይመጣል። አሁንም ሲጨዋወቱ ሽኮሬ ትለዋለች። በበነጋታው ደግሞ ስኳር ይዞላት ይመጣል። ማዕረ ሽኮሬ ስትለው ትውላለች። ስኳርና ማር ይዞ ከተፍ አለ። እንዲሁ ሲል አንድ ጓደኛው አንድ ቀን ጠጅ ነጋዴ ያስክንዴ ብሎ ይጠይቋል። የለም እሷስ ጠላ ነጋዴ ናት፣ ማርና ስኳር ትወዳለች መሰለኝ፣ በሄድኩ ቁጥር ማዕሬ ስኳሬ እያለች ታስቸግረኛለች አለው ይባላል ብሎ አጫወታቸው። ተክላይ ቀልዳቸውን ሲሰማ ቆየና እኔ ደግሞ የሚያሳዝን መርዶ ልንገራችሁ አለ። ስዕላይ ክላ ብሎ እጁን አወናጨፈና የሚያሳዝን ነገር ማን መስማት ይፈልጋል ብለህ ነው? ሕይወት እንዲሁም አሳዛኝ ናት። ቀልድ ካለህ ንገረን፣ መሳቅ እንፈልጋለን። ሳቅ ደግ ነው። ሐዘን እኮ የሳቅ ሌላው ገጽታ ነው። ዳይ እንጠጣ ብሎት ብርጭቆ ሙሉ ቪኖ ቀዳለትና አብረን ላሳለፍነው የልጅነት ጊዜ እና ለቀይ ኮከብ ዘመቻ አለና ብርጭቆውን አነሳ። ሁሉም ብርጭቋቸውን አንስተው አጋጩ። ተክላይ ቀስ ብሎ ብርጭቆውን በእጁ እያዞረ አቦይ ተክሌ መሞታቸውን ሰምተሃል አለው ተከስተ። የቱ አቦይ ተክሌ? የኔ አቦይ ተክሌ? ተክላይ በጥቁር መነጽሩ የተከስተን ስሜት ቀስ ብሎ እያነበበ ረጋ ብሎ አዎ ያንተ ባሬስታ አለው። ተከስተ ደንግጦ ከመቀመጫው ተስፈንጥሮ ተነሳ። ተመልሶ ወንበሩ ላይ ዘጭ አለና ራሱን በሁለት እጆቹ ይዞ አንገቱን ደፋ። ስዕላይም የደነገጠ ሰው መስሎ ምን ነው? ምን ሆኖ ሞቱ? መቼ? በማለት ወተወተ። የሞቱበት ትክክለኛ ሰዓት ለጊዜው አልታወቀም። ምናልባት በግምት ከ3 ሰዓት በፊት ይሆናል። ተከስተ ወደ 8 ሰዓት ገደማ ስላያቸው ስራ ላይ ነበሩ እና ደህና ነበሩ። አውያ አቦይ ተክሌ ብሎ እንባውን ጠረገ። ምን ነው? ምን ሆኖ ሞቱ? ስዕላይ ነበር። ምክንያቱ አልታወቀም። ለጊዜው ግን ከሁኔታው ሰው የገደላቸው ይመስላል። ተክላይ ቀስ ብሎ ፊታቸውን ለማንበብ ይሞክር ነበር። በሆነ ምክንያት ጭምብል ያጠለቁ ተዋንያን መስለው ታዩት ወይም ተሰማው። አነጋገራቸው ሁሉ የታሰበበት፣ የሚገልጹት ስሜት ሁሉ የተጠና መስሎ ቢሰማውም የተቀነባበረ ለመሆኑ ምንም ማስረጃ አላገኘም። ውስጡ በብሽቀት ቅጥል እርር ድብን ኩምትር አለ። ብርጭቆን አንስቶ ፌኔሊቪኖ ቢያንኮ ሴኮ ጨለሰበት። ሰው ገደላቸው ለማለት የሚያስችል ምን ምክንያት ተገኘ? አለው ስዕላይ። መኖሪያ ቤታቸው ምስቅልቅል ወጥቶ ነው የተገኘው።
ከሳቸው አንድ ነገር የሚፈልግ ሰው ያለ ይመስላል፣ ወይም ብዙ ሰዎች ሊሆኑ ይችላሉ ብሎ መለሰለት። ተከስተ እንባውን እንደገና ጠርጎ ምስኪን አቦይ ተክሌን ተከስተ እንባውን እንደገና ጠርጎ ምስኪን አቦይ ተክሌን ለመግደል የሚፈልግ ምን ጠላት ይገኛል? ለሁሉም እንደ አባት ነበሩ። ምስኪን ሽማግሌ። ተክላይ መነጽሩን አፍንጫው ላይ አስተካከለና ይልቅ አሁን ባለንበት ጊዜ ማን ወዳጅ አለው ብትል ይሻላል አለው በምጸት። ስዕላይም አባባል ልክ ነው፣ በአሁኑ ጊዜ ወዳጅ አለኝ ብሎ መመካት ሞኝነት ነው፣ ከወዳጅ ጠላት ይሰውረን ማለት ነው ብሎ በነገር ነካ አደረገው። ተከስተ አፍንጫውንና አይኑን ጠረገና በጥልቅ ሐዘን ተውጦ ምስኪን አቦይ ተክሌ ከሚያፈሉበት መኪና ሌላ ሰው ቀና ብለው ያነጋግሩም ነበር። ያ የቡና ማፊያ መኪናና እሳቸው ላለፉት 25 ዓመታት አንድ ቀን እንኳን ተለያይተው ውለው አያውቁ። እንደ ሰው ያነጋግሩት ነበር። መኪናውም ያለሳቸው እሺ ብሎ አይሰራም እና ተጋግዘው በአስመራ በጣም ወደር የሌለው ቡና ያፈሉ ነበር። ምስኪን መኪናውም ከእንግዲህ ያለሳቸው አይሰራም፣ እሱም ሞቷል እና ከነሱ ጋር የፓራዲዞ ቡና አለ። ስዕላይ በሳቅ ፈነዳ። ምን አሳቀ አለ ተከስተ። ለንግድ ስታለቅስ ታይቶኝ ነው። ምን ያስቃል? አዲስ ነገር አይደለም። ሁሉም ስለ ራሱ ነው የሚያለቅሰው አይደለም እንዴ? የሞቱትማ ሞተዋል። መቃብራቸው ምን ይናገራል? ወይስ ሲናገር ይሆን አለ ተክላይ እየተፈላሰፈ። ትንሽ ቆይና ሌላ ፊያሽኮ ቪኖ ሴኮ አዘዘ። እስካለን ድረስ እንጠጣ፣ ለጤናችን፣ ጤና ካለን አለ። ስዕላይ ብርጭቆውን አንስተው ምን ነው ለመሞት አስበሃል አለው። ማን ለዘላለም ይኖራል? ቀይ ባህር ላይ የንጋት ቅንድብ ብቅ ሊል ምንም አልቀር። ጥር 18 ቀን 1974 የሥራ ሰርግና ምላሽ ሆኖ ዋለ። ዳሩ ጥር የሰርግና ምላሽ ወር አይደል? ቀኑን ሙሉ ትንፋሽ አልነበረኝም። ክንፍ አውጥቶ ከጊዜ ጋር እንደ መብረር ነበር። ሩጫው ባልከፋ ቀኑን ሙሉ ሲሰራ የዋለውን ዜና፣ የቴሌቪዥን ፊልሞች፣ ፎቶግራፎችና የቴፕ ክሮች በጊዜ ወደ አስመራ ከዚያም ወደ አዲስ አበባ አስተባብሮ መላኩ ሕዋሳት የሚያናጋ ሌላው ራስ ምታት ነበር። ምጽዋ ቤተ መንግሥት አዳራሽ ውስጥ የተካሄደውን የስዕል ኤግዚቢሽንና የኤክስፖ መክፈቻ ስነ ስርዓት ሥራ ጨርሼ ወደ ሆቴል ስመለስ ፊያሜታ ላይ ተዝናንታ አልጋዬ ላይ ጋደም ብላ ባገኘኋት ጊዜ እንደ ድንጋይ ተጭኖኝ የነበረው ድካም ከላዬ ላይ እንደ በጋጉም በኖ ጠፋ። እጥፍ ዘርጋ የሚለው ሽንጧ ፍቅር የተራበ ይመስላል። ኢዲያ ፊያሜታ ሴሌሳ ለአሊ ከመይውልካ ጽቦቅ ሚያ ሰሜናዊት ጽቦቅቲ ከተጋደመችበት እጇን ዘረጋችልኝ። ጡቶቿ እጅ ወደ ላይ የሚሉ ይመስላሉ። አፈሙዛቸውን ደግነው ወድረው ላበላፖኝ እሸታለሁ። በፈጠረሽ ቢራ ዘጅልኝ ተቃጥያለሁ ብያት ሻወር ለመውሰድ ወደ መታጠቢያ ቤት ሄድኩ። ቀዝቃዛ ውሃ መንፈሴን አደሰው። ቀዝቃዛው ቢራ ነፍሴን ፈወሳት። አንቴ አባቴ ሙት ባለጌነ አለች። ምን አጠፋው አልኳት ደንግጬ። ጧት ለምን ቀሰቀስከኝ? እኔ በጧት እንቅልፌ ቀልድ አላውቅም። አባቴ ሙት ባለጌ አለች። እኔም እንዳንቺ ጧት እንቅልፋም ነኝ። እኔና አንቺ ብንጋባ አልጋ ውስጥ በስብሰን እንቀራለን አልኳትና የጋብቻን ነገር አምጥቶ ምን ሐሳቤ ውስጥ እንዳገባው እየገረመኝ እዚህ ተኝቼ ዋልኩ እንዳትይኝ ብዬ ቀለድኳት። ቀይ ባህር ዳርቻ በተደረገው ንግግርና ህዝባዊ ሰልፍ ስነ ስርዓት ላይና በጉርጉሱም ጉብኝት ወቅት ከሩቅ አይቻት ነበር። ብቸኛ ሰሜናዊት አበባ መስላ ትታይ ነበር። በልቤ ካይን ያውጣሽ ሳልል አልቀረሁም። ሰው ሁሉ ባያት ቁጥር አንገቱን ወደሷ እያዞረ ባይኒ ስማት ነበር። ጋዜጠኛ ማግባት ጥሩ አይመስለኝም አባቴ ሙት አለች። ምን ነው ለምን አልኳት። ማን እሱን ቀኑን ሲጠብቁ ነው እሱን ሲጠብቅ ያመሻል። አይምሰልሽ፣ ትለምጃለሽ። የማይለመድ ነገር የለም። ማ እኔ ፍጹም ያውም ላብላብ እያለ የሚመጣ ባል ምን ቦጣኝ አለችና ድንገት ሚስት አለ ብላ ጠየቀች። የለኝም። እውነት
እንዳልሽው የቷ ሴት ናት ጋዜጠኛ ፈልጋ የምታገባው? ከጊዜ ጊዜ የሌለው ከገንዘብም ያልሆነ ለሹመትና ለስልጣን ያልታደለ ዘላለሙን ጋዜጠኛ እየተባለ የሚኖር ምስኪን ፍጡር ማን ያገባል? ምስኪን። ታዲያ ጣትህ ላይ ያለው ቀለበት ምንድነው? ሰው ለጌጥ ቀለበት አያደርግም ወይ? ለምን ሰምና ወርቅ ትናገራለህ? ቅኔ ልቀኝልሽ? እውነቱን ንገረኝ ባቡዬ። ሙች መጀመሪያ ቅኔ ልቀኝልሽና ስሚኝ በቦኪ። ቀይ ባህር ዳርቻ ከመረብ ባሻገር በሰሜናዊ ቀላይ ሰሜናዊ ኮከብ ዘንባባ ጥላ ስር ለእግዚአብሔር አፍንጫ ደስታ ላይኑ ማረፊያ ተብለሽ ከጥቁር ድንግል መሬት ላይ በቅለሽ ያበብሽ በውበት ተኩለሽ ውበትሽ ከሩቅ የሚጣራ እንደ ንጋት ጮራ አንቺ ሰሜናዊት ቆንጆ ውብ አበባ የሳህልቶን ሐሩር ያማሴን ቆፈን ቁር ዝንተ ዓለም ዘላለም የማያጠወልግሽ ኩነኔው ምንድነው ቀጥፌ ባሸትሽ? ግሩም አይደለም? እንዴት መጣልኝ ባክሽ አባቴ ሙት። ግሩም ድንቅ ቅኔ ነው። ባለቅኔ ልታደርጊ ነው መሰለኝ። እውነቱን ለማወቅ ከፈለግሽ እጮኛ አለች ብዬ ነገርኳት። ስሟ ማን ነው? በጥያቄ ታጣድፈኝ ጀመር። የነገሩ አዝማሚያ ደስ አላለኝም እና ደንግጣ በየትኛው አቅጣጫ እንደምትፈነዳ ስላልገባኝ ምን ያደርግልሻል አልኳት። ምን አለበት ንገረኝ። ሮማን ሀለተ ወርቅ ትባላለች። አሁን ደስ አለሽ? ቆንጆ ናት፣ በጣም ቆንጆ ናት። የመሃል ሀገር ጽጌረዳ አልኳትና ስሜቷን ማጤን ጀመርኩ። እንዲህ አይነቱ ጥያቄና መልስ የት ወስዶ እንደሚያደርሰን አልገባኝ። አባቴ ሙት ጥሩ ነው አለች ፈገግ ብላ። ምኑ ልጄ አልኳት ተገርሜ። ሚስት ወይም እጮኛ ያለው ወንድ ደስ ይለኛል የሚል ነበር መልሷ። ጉድ ነው። ለምን አልኩ በይበልጥ እየተገረምኩ። ኦሮማይ ደስ ይለኛል። እልክ ውስጥ ገባለሁ። እልክ ውስጥ ስገባ ሰቃያለሁ እና ወደዋለሁ አለች። ጉድ ነው። እጮኛ ባይኖረኝስ ኖሮ አልፈልግህም ነበር አባቴ ሙት። እዊ ጸግዬ ግን ምን አይነት ሴት ነኝ እስቲ ንገረኝ አለች። ጣፋጭ አልኳት። ደደብና አባቴ ሙት። አንቺ ዲታይ ደደብ አትበይኝ አልኳት። ለምን እስቲ ንገረኝ። በአገራችሁ ወንድ ይከበራል አይደለም? መከበር አለብኝ። እውይ ማን አለ? አውቃለሁ ገዝሚ የማትሰጥ ሴት ባል አታገኝ። እና ታዲያ ይህ ምን ማለት ይመስልሻል? ወንድ ክቡር ነው ማለት ነው አይደለም? ደደብ አባቴ ሙት ደደብና። ለምንድነው ግን ደደብ እምልህ? ምን አይነት ሴት ነኝ? እንደገና ጣፋጭ አልኳት እና ሌቱን በሙሉ ጣፋጭ ነበረች። የምጽዋ ፌስቲቫል ገና ለአንድ ቀን የሚቆይ ቢሆንም የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ጉባኤ ከምጽዋ ተመልሶ ስራ ከመጀመሩ በፊት ቀደም ብዬ ያን ጠዋት ወደ አስመራ መመለስ ነበረብኝ። ብዙ ስራ ይጠብቀኛል እና ከነገ ጀምሮ ለሚቀጥሉት 3 ወይም 4 ቀኖች በትንሣኤ አዳራሽ የሚካሄደው የጉባኤው ውይይት እያንዳንዱ የጉባኤው አባል በጉዳዩ ላይ ያለው አስተያየትና አቋም እንዲሁም በመጨረሻ ጉባኤው በማኒፌስቶ መልክ የሚያስተላልፈው ውሳኔ ከአዳራሹ ለመላ የኢትዮጵያ ሕዝብ በቀጥታ መተላለፍ ነበረበት። ይሄ እንኳን አላሰጋኝም። የጥር ወር የሥራ ሰርግና ምላሽ ሁለተኛ ተፈጥሮ ሆኗል። ይልቅ በጣም እያሳሰበኝና ስጋት ላይ የጣለኝ ሄደው ከውጭ የታዘዙት መሳሪያዎች የውሃ ሽታ ሆነው የመቅረት ጉዳይ ነበር። ብዙ ጊዜ ያደረስኩት ጸሎት አልረዳኝም። እንደ አቡነ ተክለ ሃይማኖት 7 ዓመት በአንድ እግሬ ቆሜ እንዳልጸልይ ጊዜ አልነበረኝም። በጉባኤው ፍጻሜ ማግስት የውጊያ ትዕዛዝ ድንገት ቢሰጥ ምን ተይዞ በ3 ግንባር ናቅፋ ሊዘመት ይሆን? ከአዲስ አበባ ያመጣነው ፊልምና የቴፕ ክር ወደ መገባደዱ ላይ ነበር። ለጥምቀት ያልሆነ ቀሚስ ይበጣጠስ እንዲሉ የምን ፊልም ቁጠባ! ይህን ታሪክ ያልቀረጸ ፊልም ለመቼ? ከደጅ የተለቀመ ጭራሮ ይመስል ዝም ብሎ ማቃጠል ነበር። በእጃችን የቀረው ጥሬ ፊልም ሌላው ቀርቶ የጉባኤውን ሥራ ካስጨረሰን ምንኛ ደግ በሆነ። በእጃችን ያሉት የቴሌቪዥን ካሜራዎች ያረጁ ከመሆናቸውም በላይ ለመስክ ሥራ ይህን ያህል የሚያስተማምኑ አልነበሩም። ታሪክ በድዱ ሲስቅብኝ ታየኝ። ለሚሰማኝ አምላክ እሱም ካለ የመጨረሻ ጸሎት አደረስኩና ፊያሜታን ቀሰቀስኳት።
እሷም ከኔ ጋር ወደ አስመራ ለመመለስ ፈልጋ ነበር። ባለጌና አባቴ ይሙት ብላ ወደ ውስጥ ገባች። ብርድ ልብሱን ካንሶላው ገፈፍኳት። እርቃኗን ቀረች። እውይ አባቴ ይሙት ደደብነ፣ ምን አድርጊ ነው የምትለኝ? ምን ባደርግ ይሻላል ግን አንተ ግናይ አለችኝ እየተነጫነጨች። ሳሚኝ አልኳት። ሳመችኝ። ትንፋሿ እንደ ዱር ጽጌረዳ ሁሉ ጊዜ ደስ ይላል። እየተነጫነጨች የግዷን ተነሳች። ለመልበስ ጊዜ አልፈጀባትም። በቀላሉ የማጌጥና የመዋብ ችሎታ አላት፣ ወይም የወጣትነት እድሜዋ ይሆናል የሚረዳት። መኳኳል አታበዛም። ልብሶቿም ሆኑ ጌጦቿ ውድና ቀላል ውብ ነገሮች ናቸው። ወደ አስመራ ከመነሳታችን በፊት ለቁርስ ወደ ምግብ ቤቱ ተያይዘን ሄድን። ኮሎኔል በትሩ አይቶን በአይኑ ጠቅሶ አበረታታኝ። ከፊያሜታ ጋር ሆኜ በማየቱ ደስ የተሰኘ ይመስላል። አንድ ጊዜ ይቅርታ ብያት ወደ ኮሎኔል በትሩ አመራው። ሰላምታ ከተለዋወጠን በኋላ እንቅልፍ ባይኔ የዞረ አትመስልም አለኝ። ፊያሜታን ከመሰለች ልጅ ጋር ተኝቶ ማን አይኑን ሊከድን ይችላል አልኩትና ቀጥዬ፣ በነገራችን ላይ ስዕላይ በራሂ ያን ምሽት ከሷ ጋር አላደረም። ታዲያ የት አደረ ብለህ አትጠይቀኝ፣ እሷም ሆነች እኔ አናውቅም ብዬ ነገርኩት። ፈገግ ብሎ አየህ አይደለም አለኝ። ምኑን? የቅርብ ግንኙነት ለመረጃ ጠቃሚ መሆኑን አለኝ። ግን ጉዳት እንዲደርስባት አልፈልግም አልኩት። አትስጋ፣ እንግሊዞች እንደሚሉት ወርቅ እንቁላል የምትጥል ዶሮ አትገደልም። ለመረጃው አመሰግናለሁ። ቀጥል ጓድ፣ ወደምንፈልገው ቦታ ታመራን ይሆናል፣ ግን ፍቅር ውር እንዳያደርግህ ሰጋለሁ ብሎኝ ሄደ።